ቤዛን ከእስር ቤት ወጣች። በሉ ገና ቁጥር 1 እያላችሁ ማለት ነው። ናታንን አወቀ። ምን አውትሉም ምን በሉኛ ምን ያው ያፌት እንደምታገባ ሰሞኑ ተቋረጠው። ቢያንስ አስተዋውቂኝ፣ ማን ነው የምታገቢኝ? ከዛ ሰው ጋር አስተዋውቂኝ ብሎ ነበረ። እሷን ከራሷ ጋር አውርታ ልንገረው ወይ አልንገረው ወይ እያለች ከራሷ እየተሟገተች ነበር። በመጨረሻም ማወቁ አይቀርምና እዛ ሄዶ እንትን ከማለት በአሁኑ ብነግረው ብላ ያው ሳትነግረውም ተቋጨ። ዛሬ ደግሞ ነገረችው። ውፍዬ እየቀለድሽ መሆን ነው፣ ፕራንክ ነው አለ። ያው ፕራንክ እነሱ ያውቁታል መሰለኝ። ያው ነገራችን ላይ ፕራንክ በሉት ስላት ቢሆን ጥሩ ነበረ፣ ነገር ግን አይደለም አለችው። አበደ ተቃጠለ፣ ምንም ማድረግ አይችልም። ስለዚህ እኔ እንግዲህ ያው ፍቅር ምርጫ አይደለምና ወደድኩት። መጥፎ ሰው ይመስለኝ ነበረ፣ ሰው ሁሌ መጥፎ ሆኖ አይቀርም እና እዛ ቤቱ ላይ አግቶኝ ሲንከባከበኝ መጥፎ ሰው መስሎኝ ነበረ። ከኋላ ግን አለች፣ ከኋላ ፍቅሩን እየሰረሰረ ውስጤ ገባ። ስለዚህ ምርጫ አይደለም ፍቅር ገባሁበት አለችው። ኳት ይላት። አዎ እንግዲህ ቁርጡን አውቋል። ምንም ማድረግ አይቻልም። ቤቱ ለቆ ወጥቷል። እንደ ሰሞኑ ሰከርኩበት ቤትም አልሄድም፣ የሰው መሳጫ አልሆንም፣ ሰውም አይስቅብኝም ብሎ ጓደኛው ጋር ቢኒ ጋር እንደዚህ የሆነ ነገር ሲገጥማችሁ ሄዳችሁ ትኩሳታችሁ የምታራግፉበት ጓደኛ ይኑራችሁ፣ ብሎ የሚሰማችሁ ማለት ነው። የት መህናውን ከዛ አሰብኩኝ አሁን ያፌት ይሄ ነገር ቢገጥመው ወዴት ነው የሚሄደው አልኩኝ። ስለዚህ እንደዚህ ምርጥ ምርጥ ጓደኛ ይኑራችሁ። በነገራችን ላይ የተፈጠረውን ነገር ቢነግረውም ቢኒ አላመነም። እሱም ደግሞ ፕራንክ ነው በላይ ካልሆነ ግን አለ አስገድዷት ሊሆን ይችላል እንጂ ይህንን በፍጹም አይሆንም አለ። አይ አይደለም፣ እኔ ጨረቃ ያፌትን መርጣለች። ስለዚህ ብቻ እሷ ይመቻት፣ ውስጡ ተቋጥሏል፣ ቅጥል ብሏል። እሷ ብቻ አይክፋት፣ እኔ የምፈልገው የትም ትሁን መደሰት ነው አለ። ቢኒም ቅጥል አለ፣ አላስነቃም። እሱም ተነስቶ ከጮኸ ያው እንዲህ ነው የሚሆነው፣ ሁለት ይጮሃሉ። ስለዚህ ንዴቱን እፍን አድርጎ ያዘው። ይዞት ደግሞ ለማጽናናት ሞከረ። ፕራንክ ይሆናል፣ ካልሆነ ደግሞ አስገድዷት ሊሆን ይችላል የሚል ውስጡ ጫይ እሳት ያስታውቃል እኮ ገለና አስተጋንኩብስ ለጓደኛው ብሎ ሰምቶታል ማለት ነው። ስለዚህ እንደዚህ ምርጥ ጓደኛ ይስጣችሁ ማለት ነው። ሳያምንበትም እሱን ለማጽናናት ሞክሯል። ቤዛ መጣች። ቤዛ ስትመጣ ደግሞ ገኒ ደስተኛ አይደለችም። እንዴት ሆነች? እንዴት ልትመጪ ቻልሽ? አለች። ምን ነው ገኒ ናፍቀሽኛል። እኔ እኮ ዘላ የምታቅፋት መስሎኝ ነበር፣ ግን አላደረገችም። ናታም ወደ ውጭ ሲወጣ ቤዛን እንደምትፈታ ሉሊት ነግራው ነበረ። እንዴት ነው የምትፈታው? ገና ችሎት አልቀረበችም አለ። እስር ቤቱ ያፌት መሆኑን አላወቀም መሰለኝና ችሎቱ ሳይጀመር ችሎት ፊት ሳትቀርብ እንዴት ነው የምትወጣው? ማን ነው የሚያስፈታት? ቤልም እንግዲህ በቃ ትፈታለች፣ ምንም ማድረግ አይቻልም አለችው። ይህን አይቶችል 2 ሀዘን በአንድ ቀን ሳይዋጥለት ወጣ። ጽዮን ደግሞ አሽቃባጭ፣ ያው ነገርኳቸውን የሰሞኑን የተንኮል ነገር ይሻላታል። በየመስመሩ ምንም አትሰተም ማለት ነው። ቤዛ በመፈታቷ ደስ ብሏታል። ቤዝዬ እንኳን ሰላም መጣሽ ተፈታሽ ወይ ብላ ቅፋሳ በቻት። ያው እንደዚህ ቅፍሽ ናፍቆኝ ነበረ አለቻት። ከኋላም መፈታቷን ካበሰረቻት በኋላ ያው ሻወር መውሰድ አለብኝ፣ ልብሴን መቀየር አለብኝ ብላስ ወደ ፎቅ ስትወጣ ጽዩም ደግሞ ከእስር ቤት ሲወጡ ኩርት ኪስ አይደል ይዘው የሚወጡት፣ ኩርት ኪሷን የዛሬም ካንቺ ጋር እመጣለሁ ብላ ወጣች። ከዛ በኋላ ቤዛ ተጠራጠረች። ምን ሆነሽ ነው? ለምንድን ነው እንደዚህ እንደ ድሮ የምትቀርብ የምትፈልጊው እንደ አዲስ ጓደኛ ስትላት፣ አይ አሁን ሁሉም ነገር ስለተረዳሁ ነው፣ ለዛ ነው ደጋግሜ መጥቼ ስላልጠየቅኩሽ ይቅርታ አለቻት። እንዴ ምን አስበሽ ነው ስትላት፣ ምንድን ነው ያወቅሽው? አይ ቤታችንም ድርጅታችንም ንብረታችንም በእፎዬ ምክንያት ወይም ደግሞ በኤፍራታ ምክንያት እንደ ከሰርን ወይም ደግሞ እንደተወረስን ከዛ እኔና ወንድሜ አንቺ ጋር በመጠጋት እንዳለን ይሄ አሁን ነው ገባኝ ስትላት፣ አስጠግተሽናል። እዛ ያው ቤዛም ደስ አላት።
መጨረሻ ባይስ ቢሆን አልተዋጥላት ነገር አለ። በነገራችን ላይ ያኔ ተንኮሏ ነው የምትለው እንደሆነ ከሆነ እውነት ነው፣ ተንኮል ነው። በቃ አብሽሪ አንቺም ሆነ እናቱ እናንተ ጥገኛ አይደላችሁም ብላ እንደገና ለማጽናናት ሞከረች። እሷም ደስ አላት። በቃ ልብስሽን ቀይሪ ብላ እሷም ትታት ወጣች። ቤዛም ደግሞ ከልብሷ ጋር ናፍቃችሁኝ ነበር ብላ ልብሷን መሳም ጀመረች። ሰው ከእስር ቤት ይወጣል፣ ሰው ይስማል፣ ይናፍቃል። እሷ ደግሞ ያው ክላሷ ልብሷን በቃ እያሸተተች እየሳመች፣ እኔ ደግሞ ጠበቁት እንዴት ነው አላጸዱትም፣ እንዴት አልረተቡትም የምትል መስሎኝ ነበረ። ነገር ግን ያ ሳይሆን ያው ከልብሷ ጋር ማልቀስ ጀመረች። ሻሯም ጨርሳ ልብሷም ለብሳ ወደ ውጭ ወጣች። ስትወጣ ማን ብታገኝ ጥሩ ነው? ፖሊሷ ጓደኛዋ። በመውጣትሽ ደስ ብሎኛል አለቻት። በጣም ጎበዝ ስማርት ሆነች። በመውጣትሽም እንኳን ደስ አለሽ፣ ደስ ብሎኛል። እንዲህ ወጣሽ፣ ያው ምን ወጣሽ ታውቃለች። ስለዚህ ምንድን አለቻት? አሁን የሆነ ነገር ለመውሰድ አስባለች እና እሺ አሁን ምንድን ነው የምታቀጂው? እቅድሽ ምንድን ነው? እኔ ግን እንደ መጀመሪያ ተንኮል ነገር ባንሰራ ጥሩ ነበረ አለቻት። እንዴ ምንድን ነው ስትላት፣ አይ በቃ እንደምታያት ኤፍራታ ሰው ሁሉም ይወዳታል፣ በሰው ዘንድ ሁሉም ተወዳጅ ነች። እንደ መጀመሪያ ተንኮል ነገር ባንሰራ ጥሩ ነው አለቻት። ምን እያልሽ ነው? እሷ እያወገንሽ ነው ወይ? ኤፍራታ አስመሳይ፣ በጣም አስመሳይ ስለሆነች ነው ሰውን የሚወዳት አለች። ያቺ ግን አልተቀበለቻትም። ያኔ ብቃት ከሷ እንደዚህ ተንኮል ነገር ባለመስራት ጎበዝ። አሁን እንደዚህ ያለ መስማማት ነው። ግን አሁኑ ምንም መጥፎ ስራ እንዳላሰበች ገና አሁን ራስዋን አረጋግጣ ሀብላ ልትጀምር ማለት ነው። ከዛ ምን እንደምታስብ ታስባለች። ዝም ብላማ አትቀመጥም። ስለዚህ ያቀደችው ግን አልተነገረችም። መቼም ልታቀድ አትችልም በአሁን ባለችበት ደረጃ ማለት ነው። ስለዚህ ፖሊሷም ማለት ያለባትን ነገር ብላታለች። ከገባት ይገባታል። መጨረሻም ኤፍራታ ክላስ ላይ ሉሊት በጣም አሳቀችኝ እና ወደ ክላስ ስትገባ ኤፉዬ እያለቀሰች ነው። ምን ብትላት ጥሩ ነው? ኤፉዬ መሬቱ ላይ አይመችሽም፣ እዛ አልጋው ላይ ሁኛ አልቅሺ፣ ለማልቀስም እንዲያመችሽ ብላ እንደገና አቃጠለቻት ማለት ነው። አደለም እሷ እኔ ራሱ ተቃጥያለሁ። እውነት ለመናገር መንቸክ እያለች እየወጣች እንዴት ነው እንደዚህ ተደፍተሽ የምታለቅሺው? ጭራሽ ለማስቀስ ደግሞ ቦታ ማመቻቸት እና ይበልጥ ያው አቃጠለቻት። እኔ ማቃጠለችኝ ማለት ነው። ደንግጣለች። ስታንኳኩ ለምን ትገቢያለሽ? ለምን አላኳኳሽም ስትላት አኳኩቻ ያለው አንቺ አትሰሚያለሽ፣ ትንሽ ነገር ነው አኳኳች። በነገራችን ላይ እዛ እያዘላበዱ እያለ ጋሽ ያፌት ደወለ። ልታነሳው እሷ ስላለች ያው አልፈለገችም። እንደምንም ብላ እሷ ገፍትራ አስወጣቻት። ከዛ በኋላ እሱን ማውራት ጀመረች። ይሄ በር ላይ ተለጥፋ የምታዳምጠው ነገር አላት አይደል? ይችኛዋ ደግሞ እሷን ስታዳምጥ ሰምታለች። በነገራችን ላይ መጨረሻ ፊት ቤት ሄደች። ምግብ ሰርቶ ጠበቃት። ኧረ ሰራተኛ አለው አስጠበቃት። እየበሉ እያቆረሳት ማን ቢደውል ጥሩ ነው? ናታ። ከዛ ስልኩ ማን የሚያነሳው ጥሩ ነው? ቤተሰቦቼ ተጨንቋል እየደወሉ ነው አለችው። ዝም ብትልስ ምን አለበት? እሷስ አምጪው ያፌት ነው ናታ ነው አይደል? አምጪው ብሎ ስልኩ ተቀበላት። አሎ እፉዬ እንዴት ነሽ? ደህና ነሽ ማለት ጀመረ። እሱ ደግሞ እኔ ደህና ነኝ፣ እኔ ያፌት ነኝ አይልም። ያው የአይነ ደረቅ ልብ መልስ አድርግ ነው የሚባለው። እኔ በአይነ ደረቅ ልብ መልስ አድርግ። ደነገጠና ምንም ችግር የለም እፉዬ እኔ ጋ ነች፣ ምንም አትሆኑ፣ አትጨናነቅ፣ እሷ እኔ ጋ እንዳለች ለካ ፋራህ ነው ወይ? ያው ያለው ነገር አለው፣ ወረደበት። ያው ናታም ደግሞ ምንም ምርጫ የለውም። ምንም ቢሆን የምስቴ እህት ነች፣ ችግር የለውም ብቻ አትጎዳ። ስትጎዳ አይኗ ላይ አንድን በብታለቅስ እቀብርሃለሁ ቤት ላይ ምንም አትጎዳ አለው። በቃ እንደፎከርኩት አልቀረውም። ኤፍራታ ወሰድኩ ብሎ እረፍ። ሰውየውም ንድድ ነው የዛሬው።